የወዲት ጉዲት አሰሪዋ በጣም በሚያሳዝን ነገር እንግዲህ በመተት ተይዛ ባሏ ጠንቋይ ቤት ሄዶ እሷ እንድትወደው ተባሏ ተጣልታ ተባሏ ጋር ባሏን ትታ ወደ እሷ እንድትሆንና የባሏን አባት ገለው አንድ ላይ ማለት ነው። እና ሁለተኛ ነገር ደግሞ የባልየውን እናት ቤት ውስጥ አስረው እንግዲህ እንደፈለገባት እየተጫወቱባት ይገኛሉ ማለት ነው። ሰላም ሰላም ብያለሁ ውድ የተከበራችሁ፣ እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን፣ እኔ በጣም ደህና ነኝ። ሁሉ ሰላም ሁሉ አማን ነው። እኔ ጋር ሁሉ ነገር ሰላም ነው እላችኋለሁ። በነገራችን ላይ እኔ የእናት ግፍ ድራማን የምወደው ምክንያት ሚስጥር አለው። እኔ እውነቴን ነው የምላችሁ፣ ከብዙ ድራማ ውስጥ እንማራለን። ድራማ ያው ዝም ብለን ለማየት ብቻ ሳይሆን ለመማር ነው አይደለም? ግን የእናት ግፍ ድራማ ብዙ ነገር የሚያስተምረን ነገር አለ። እያደር ለብዙ ነገር እየተገለጠ ይገኛል ማለት ነው። በጣም በሚያሳዝን ነገር እንግዲህ የወዲት ጉዲት አሰሪዋ በጣም በሚያሳዝን ነገር እራሷም ታስራለች ማለት ነው። እንደዚህ የሚያደርጋት እንደዚህ የምትሆነው እራሷ በመተት ታስራለች። ባሌ አካሌ ፍቅረኛ ብላለችው ሰውዬ እንግዲህ ጠንቋዩን እንግዲህ አባ ነው ምናምን እያለ እየደወለ ምንድን ያለው ስለቴን አስገባለው፣ ጥሩ ሚስት ሰጡኝ፣ ጥሩ ቤት ሰጡኝ፣ ሁሉ ነገር ሰጥተውኛል፣ ስላደረጉልኝ ስለቴን መጥቼ ያስገባለሁ እያለ ይገኛል ማለት ነው። ደውሎ ማለት ነው፣ አባብ እያለ ማለት ነው። የእውነት እኔ በጣም ነው ያዘንኩት ማለት ነው። አንዳንድ ጊዜ የመምህር ተስፋ ገጠመኝና ብዙ ነገር የመምህር ግርማ ፍሬ ዛሬ ብዙ ነገር እያፈራ ይገኛል ማለት ነው። ያ ነገር ደግሞ ለምንድን ነው? እኛ እዚህ ጋር ብዙ ነገር የምንማርበት ነገር አለ። እኛ ሰዎች ስንባል በአይናችን የምናየው በጆሮአችን የምንሰማው ነገር ብቻ ነው እንጂ በውስጥ ነገር ምን እንደሚሰራ እንኳን አናቅም። እስቲ በህይወታችሁ ግን አንድ ጥያቄ ልጠይቃችሁ። ፈጣሪን ስታመሰግኑ ከሚታይ ከማይታይ ነገር ስለጠበቅከኝ እግዚአብሔር ይመስገን ብላችሁ ታውቃላችሁ? ከብዙዎቻችሁ ጥቂቶቻችሁ ይሄንን ነገር የምታውቁ ነገር የለም። በስውር እኛ ብዙ ነገር ጠላት አለን፣ ግን እግዚአብሔር በስውርም በግልጽም ሁሉ ነገር ነው እያየ የሚጠብቀን ማለት ነው። ብዙዎቻችን ሰዎች እኛ በራሳችን በቃ ምን ልበላችሁ ሁሉን ነገር እኛንን የምናደርገው ሁሉን ነገር የራሳችን ነው እንጂ ጠላት ዲያብሎስ መጥፎ ክፉ ነገር ይሰራል ብሎ የሚያምን ሰው የለም። በአሁኑ ሰዓት በዚህ አጋጣሚ እንደው ድራማውን ትተሽ ስለዚህ ነገር አወራሽ እንዳትሉኝና እንግዲህ እያያችሁ ነው በየቲክቶኩ በየዩቲዩብ ላይ እንግዲህ ፌመስ ለመሆንና በሰው ፊት ተወዳጅነት ለመሆን በየጠንቋዩና በየደፍተራ ቤት እየሄዱ መተት እያስመተቱ ይገኛሉ። በጣም በሚያሳዝን ነገር ድሮ ከዚህም በፊት አባቶቻችን፣ ወንድሞቻችን፣ መምህሮቻችን ሲያስተምሩ ራሳቸው እንደዛ ብሎ ሲያስተምሩ እናንተ ጠንቋይ እያሉ ሲሳደቡ ነበረ። ግን አሁን እግዚአብሔር ይመስገን ግልጽ በግልጽ እየተወጣ እንግዲህ በእያንዳንዳቸው የፌመስ ምክንያታቸው አከሌ አከሌ እየተባሉ የትውቅና ምክንያታቸው ከመቶ በ11 ውስጥ 75 በ11 በየጠንቋዩና በየደፍተራ ቤት ግብር እየሰጡ የጠላት ዲያብሎስ ወንድምና እህት ሆነው የእጃቸው ጓንት አድርገው በሰው ፊት ተወዳጅነት እያተረፉ ይገኛሉ። ግን ይሄ ነገር ለጊዜው ነው ወይስ እንደው ይቀጥላል የሚለው ነገር እንዴት ነው? በእርግጥ ዲያብሎስ በምድር እስካላችሁ ድረስ ይቀጥልላችኋል። በሰማይ ቤት ግን ከሆናችሁ ወደ ሰማይ ቤት ግን ወደ ፈጣሪያችሁና ወደ አምላካችሁ ግን እንድትሄዱ አይፈቅድላችሁም። እሱም ያለውን ጦሮጦስ ገሃነቡ ሰዓት ውስጥ ነው። እናንተንም እዛ ውስጥ ይዞ መግባት ነው የሚፈልገው። ይህንን ነገር የሚሰሩ ሰዎች ካላችሁ ወደ ሲኦል ለመግባት ራሳችሁን ወሰናችሁ መሆን አለባችሁ እንጂ ምኑን ወድጄ ምኑን እጠላለሁ እንዳትሉ ማለት ነው። እና በጣም በሚያሳዝን ነገር ወደ ድራማው ስንመለስ እንግዲህ ምንድን ነው የተፈጠረው ሲባል የወዲት ጉዲት አሰሪዋ በጣም በሚያሳዝን ነገር የቀድሞ ባሏን አሳብዳ ጎዳና ላይ ለሁለት ጥለውታል ማለት ነው። ያ ምክንያት ደግሞ ለምንድን ነው የሆነው ሲባል ባሏ በመተት ስላሰራትና መስተፋቀር እሱን ብቻ እንድትወድ እንደዚሁም ደግሞ ባልየው እንዲያብድ አድርጓታል ማለት ነው። እና ደግሞ በሁለተኛው ነገር እንግዲህ የባሏን አባት እንደገደሉትና እዛው ቤት ውስጥ ያው በዛ በግቢ ውስጥ እንደቀበሩት ተናግራለች ማለት ነው። ሁለተኛ ነገር ደግሞ እናቱን እንግዲህ ቤት ውስጥ አስራ በጣም በሚያሳዝን ነገር ከወዲት ጉዲት ጋራ እንግዲህ ምናክል ጭቅጭቅና ምናክል ንዝንዝ እንዳለ ታውቃላችሁ። ከዛም በኋላ ምንድነው የተፈጠረው ቤተሰቦቼ? የወዲት ጉዲት ከውጭ ወደ ቤት ስትገባ ማንን ያገኘችው? እቺ ሴትዮ ወታ ታገኛታለች።
ወታ ስታገኛት ምንድን ነው የተፈጠረው? እንግዲህ አስወጭኝ እባክሽ፣ ሊገሉኝ ነው፣ ልጄንም ይገሉብኛሉ፣ ባሌን ገለዋል፣ ልጄን ደግሞ ስለሚገሉብኝ እባክሽ የልጄን ነፍስ ላድን አስወጭኝ ብላ ትላለች ማለት ነው። የወዲት ጉዲትም እንግዲህ እንድትወጣ ትፈቅድላታለች። ስትወጣ በር ላይ ምንድን ያለችው? እሳት ይታየኛል፣ እሳት አለ ውጪ፣ መውጣት አልፈልግም። አረ ውጪ፣ ምንም ነገር እኮ እሳት የለም። አይ እሳት አለ፣ እሳት አለ፣ ይኸው የሚያስፈራ እሳት አለ ብላ ከውጪ ወደ ተመልሳ ወደዛ ወደ ክፍላሷ ትገባለች ማለት ነው። ከዛም በኋላ የወዲት ጉዲት ስትወጣ ምንም ነገር እሳት የለም። ይሄ ነገር ምንድን ነው? ምንድን ነው ይሄ ነገር? እኔ ያላየሁት ነገር እሷ እያየች ያለችው ምንድን ነው ብላ ስትጠራጠር፣ ይሄማ የሆነ ሴራ አለው፣ ይሄ ደግሞ ጥንቁልና ወይ ደግሞ መተት ነው በእርግጠኝነት በዚህ ሴትዮ ላይ የተደረገው ብላ እሷም ደረሰችበት። ከዛም በኋላ እንግዲህ የወዲት ጉዲት አሰሪዋ ፍቅረኛ ተብዬው መንገድ ላይ እየሄደ አባብዬ ስለቴ ደርሷል፣ ብዙ ነገር አድርጋችሁልኛል፣ ስላደረገችሁልኝ ደግሞ ለዛ ነገር ስለቱን እዤ እመጣለሁ፣ ደርሶልኛል እያለ ይገኛል ማለት ነው። በጣም በሚያሳዝን ነገር እንግዲህ ሚስትየዋ እንግዲህ ባሏን እስከምታጣ ድረስ ተሰውራለች ማለት ትችላላችሁ። እያያችኋት ነው። የቁም ሬሳ ነች። እንዴት ምን አይነት መንፈስ እንዳለባት፣ እንዴት እንደምትሳደብ እንዴት አስባችሁታል? በጣም ነው የምትወደው። ይብን እንኳን ከውጭ መጥቶ ምንድን ያደረገው እግሩን ዝቅ ብላ ልታጥቦ ጫማውን ልታወልቅ፣ በፍጹም አይሆንም ነው ያላት። በፍጹም እኔ ካሁን ወዲህ ከአንቺ ጋር መኖር አልፈልግም፣ ወደ ቤት እሄዳለሁ ነው ያላት ማለት ነው። በፍጹም እንድትሄድብኝ እኮ አልፈልግም፣ እኔ ደግሞ ከአንቺ ጋር እንድኖር አልፈልግም። ምንድን ነው ጥፋቴ? ጥፋትሽን ፈልገሽ ድረሽበት። አስባችሁታል? ጥፋትሽን ፈልገሽ ድረሽበት፣ እኔ አይደለሁም የምነግርሽ ነው ያላት ማለት ነው። ምን አይነት ነው እንደዚህ ማለት? አይገርማችሁም ቤተሰቦቼ? እንደ አያሳዝናችሁ? ጥፋታችሁ ለራሳችሁ ፈልጋችሁ ድረሱበት ስትባሉ ምንም ባላጠፋችሁበት ነገር። ምክንያቱም እሱ በመተት ስላሰራትና ከእሱ ጋር እንደማትሄድ ስለተማመነ እንዳሻንጉሊት እየተጫወተባት ይገኛል ማለት ነው። ይሄ ነገር በነገራችን ላይ የእኛ ስህተት ነው፣ የማንም ስህተት አይደለም። እኛ ክርስቲያኖች ከሆን በእግዚአብሔር መንገዳችን ህይወታችን ካደረግን ማንም ሊነካን ማንም ሊያንበረከከን አይችልም። የጠላት ዲያብሎስ መጫወቻና መሳለቂያ የሚያደርገን የራሳችን ድክመት ነው። እኛ ጎበዝና ብርታት ካለን ቁርኝነታችን ከፈጣሪ ከጌታችን ከኢየሱስ ክርስቶስ ጋር ካደረገን የዲያብሎስ መጫወቻ አንሆንም። ስለዛ ምንላችሁ ይገባል። ምንላችሁ ፈልጋለሁ። ሰው ልጅ አይፈተንም አይደለም፣ ይፈተናል አይደለም። እኛ ኃጢአተኞቹ ቆሻሾቹ ዘበኑር ሰዎች ቀርቶና የቀደሙት አባቶቻችን ህይወታቸውን መንገዳቸውን ራሳቸውን ለክርስቶስ የሰጡ ሰዎች ተፈትነዋል። ግን ደግሞ የዚህን አክል እነሱ ለተጋሉና ለጸጋ ይጋደላሉና ለጸጋ ይፈተናሉ እንጂ እንደዚህ በነፍሳቸውም በስጋቸውም የዚህን አክል አይፈተኑም ማለት ነው። እኛ ጋር ምንድን ነው ጠላት ዲያብሎስ እየሰራ ያለው? ስጋችን ላይ እንደፈለገው ሰልጥኖ ነፍሳችን ደግሞ የበለጠ እያሳሳታት ወደ ሲኦል መውሰድ ነው የሚፈልገው ማለት ነው። ስለዛን በዚህ አጋጣሚ ቤተሰቦች እንድትጠነቀቁ በአጋጣሚ እነግራቸዋለሁ። ቁርኝነታችሁን ከፈጣሪ አድርጉ ማለት ነው። ዘመኑ የጠላት ዲያብሎስ የነገሰበት ዘመን ነው። በዓለም ላይ እንግዲህ አውሬው የሴትቷን ልጅ ሊውጥ አፉን ከፍቷል ይባላል እና መጽሐፍ ቅዱስ ላይ። ስለዛ ራሳችሁን ጠብቁ ማለት ነው። ራሳችሁን አሳልፋችሁ አትስጡ። ባላችሁ በአቅም ከእግዚአብሔር ጋር ቁርኝነታችሁን አድርጉ። ራሳችሁን ለፈጣሪ ስጡ። እግዚአብሔር ከሁሉ ነገር ያወጣናል። ከማየውን ከማይታየው ነገር የሚጠብቀን እሱ ነው። ስለዛ ምንድን ነው የተፈጠረው ቤተሰቦቼ? በጣም በሚያሳዝን ነገር። እኔ ግን በጣም ያሳዝነኝ ነገር ምንድን ነው? ከዛም በኋላ አልፈልግሽም ብሎ ነው ከቤት ውስጥ የወጣው ማለት ነው። እሷ ደግሞ በጣም የወዲት ጉዲትን እያሰቃየ ትገኛለች። መልክ እንኳን ከኔ ባትበልጪ ሰውነትሽ ከኔ በጣም ሰውነትሽ ያምራል። ይህን ሰውነት ፈጣሪ ሲሰጥሽ ለምንድን ነው የሰጠህን ብለሽ አትጠይቂውም? ለምንስ እምቢ አላልሽውም? እያለ ትገኛለች። የወዲት ጉዲት ደግሞ እኔ እኮ ሳይሆን ፈጣሪ ነው የሰጠኝ። የፈጣሪ የሰጠኝን ነገር እንዴት አድርጌ ነው እኔ አትስጠኝ ብዬ የምለው? አትስጠኝ ማለት ትችይ ነበረ። ምክንያቱም ባሌ የተቀየረው አንቺን አይቶ ነው። ይህን ሰውነት ደግሞ ፈጣሪ የሰጠሽ ባሌ ልትቀሚኝ ፈልገሽ ነው። ባሌ ምን አለሽ? ያለሽን ነገር ንገሪኝ፣ እንድትነግሪኝ እፈልጋለሁ። ምክንያቱም ወይንም ባሌ እሷን ትቶ አንቺን አገባለሁ ብሎ አለሽ? ካለሽ ንገሪኝ እያለቻትና እያፋጠጠቻት ትገኛለች። የወዲት ጉዲት የስ ኖ ማለትም አቅቷታል። ምክንያቱም አይደለም ብትልም ችግር ይመጣባታል። አሁን ብትልም ችግር ያመጣባታል። ምክንያቱም ሴትዮቷ ተይዛለች። ምንም ነገር እንደምታወራና ምንም ነገር እንደምትናገር ምንም ነገር ራሷን አታውቅም።
ስለዛን አረባክሽ ተይኝ፣ እኔ ምንም ነገር የምልሽ ነገር የለም ብላ ትላታለች ማለት ነው። በፍጹም አንቺ እዚህ ቤት የመጣሽው ለሆነ ነገር ነው፣ በቃ ከዚህ ከስራ አባርሬሻለሁ ብላ ትላታለች ማለት ነው። የወዲት ጉዲት እንግዲህ እግሯ ስር እየወደቀች እባክሽ ታስፈልግኛለች፣ ከዚህ ስራ እንዳታባርኝ እያለች እየተለማመጠች ትገኛለች። እንግዲህ የወዲት ጉዲት አሰሪ የባሏን የድሮ ባሏን እናት ከታሰረችበት ቦታ አውጥታ ነይ ትላታለች። ምንድን ነው ስታት ልጅሽ ያለበትን ሁኔታ ላሳይሽ ብላ ትላታለች ማለት ነው። ከዚህም በፊት ግን ከዛን በኋላ ምንድን ያደረገችው የድሮ ባሏ ጋር ሄዳ ነበረ። የድሮ ባሏ ጋር ሄዳ እኔ ነኝ ያሳበድኩህ እኮ እያለችው ነበረ። እሱ አንገቱን ደፍቶ እንግዲህ መንገድ ላይ ነበረ ዳቦ ገዝታ የአንድ ብር ዳቦ በላዩ ላይ ስትወረጉርበት ነበረ እንካ ብላ እያለችው ማለት ነው። እሱ ምንነቱን የሚያውቅ ነገር የለም ማለት ነው። ፎቶ አሳይታ እንግዲህ ፎቶ አንስታ ለእናትየዋ ነው ልታሳይ ያመጣችሁ ማለት ነው። እናትየዋን እኔን ክፉ ነኝ ወይንስ እንደ ጥሩ ነገር አድርገሽ ነው የምታስቢኝ ትላታለች። እኔ አንቺን ጥሩ መጥፎም ልልሽም አልችልም ብላ ትላታለች ማለት ነው። እኔ የምፈልገው ልጄን ብቻ ነው፣ እባክሽ ልጄን እንዳይ ፍቀጅልኝ ትላታለች ማለት ነው። ልጅሽን ልታይ ከፈለግሽ ነይ አሳይሻለሁ ልጅሽን ብላ ትላታለች ማለት ነው። እንግዲህ እሷም እባክሽ አሳይ ልጄን አይኑ ማየት እፈልጋለሁ፣ እኔ ክፉ ሰው ነኝ መጥፎ ሰው ትላታለች ማለት ነው። አዎ ዳንቺ ጥሩ ሰው ነሽ። አየሽ እኔን ክፉ እንደሆንኩ ነው የምታውቂው፣ እኔ ግን ጥሩ ሰው እንደሆንኩ ምንም ነገር የሚገባሽ ነገር የለም። ጥሩነቴን እኔ ላሳይሽ እያለች እንግዲህ ልጇን ታሳያታለች ማለት ነው። አብዶ መንገድ ላይ እንደወደቀና ዳቦ ገዝታ እንደሰጠችው ማለት ነው። እንግዲህ ከዛም በኋላ አሁንም ደግሞ እኔ ላንቺ ጥሩ ሰው ነኝ መጥፎ ሰው ነኝ፣ አንቺ ጥሩ ሰው ነች ትላታለች ማለት ነው። መርቂም ብላ ትላታለች ማለት ነው። ትመርቃታለች ማለት ነው። ምርቃኑ ደግሞ በአንድ የማይበቃ ብዙ ምርቃት እንድትመርቃት ነው ፍላጎቷ ማለት ነው። የምትመርቂ ምርቃት ካሁኑ የአሁኑ ፍቅረኛዬ እንዲያገባኝና ከኔ ጋር እንዲሆን መርቂኝ ብላ ትላታለች ማለት ነው። ከአንቺ ጋራ ይሁን እንግዲህ ትዳራችሁ የተባረከ የተቀደሰ ትዳር ይሁንላችሁ ብላ መርቃት ትገኛለች ማለት ነው። በጣም በሚያሳዝን ነገር እንግዲህ ያስባችሁታል። የልጇን ሚስት እንደዚህ ብሎ መመረቅ በጣም ነው የሚከብደው። ባይሆንም ያው ስልሽ ምርቃን በእርግጥ ቆንጆ ነው፣ ለእኛ ለክርስቲያኖች እርግማን ሳይሆን ምርቃን ነው። ግን ደግሞ የበደሉት በደል ቀላል አይደለም ማለት ነው። ከዛም በኋላ እንግዲህ ባሏ ጥሏት ከሄደ በኋላ በጣም እያለቀሰች እባክህ ተመለስ፣ እኔ ካላንተ መኖር አልችልም እኮ እባክህ እያለችው እየለመነችው ነበረ ማለት ነው። እሱ ግን በፍጹም እኔ ምንም ነገር ልተባበርሽ አልችልም፣ ወደ ቤቴ መሄድ እፈልጋለሁ ነው ያለው ማለት ነው። ይሄ ሰውዬ ምን የሚያደርግ ይመስላችኋል? የሆነ ነገር ችግር አለበት፣ ሌላ ሚስትም ይኑረዋል ብዬ ነው የማስበው። አንድ ብቻ አይደለም። እሷ ምንድን ነው የእሷ ብቻ እንዲሆን ነው እንጂ የሚፈልገው የፈለገ ቦታ ብቻ መላለቅ ምንም ቢሆንም አይዶን ኬር በቃ ልጅቷ ተይዛለች ማለት ነው። እኔ ካላንተ መኖር አልችልም፣ አንተን ካጣው እሞታለሁ እያለች ነው የምትገኘው ማለት ነው። የወዲት ጉዲት እኔ ምን አንሰኛል፣ መልኬ አያምርም ወይ ሰውነቴ አያምርም ወይ እያለች ነው ማለት ነው። እንግዲህ የወዲት ጉዲት ደግሞ አንቺ እኮ በጣም ነው የምታምሪው፣ ሰውነትሽ ያምራል፣ ሁሉ ነገርሽ ያምራል፣ በፍጹም አንቺ ጥሎ መሄድ አይገባውም ነበረ ትላለች ማለት ነው። አንዴ ታቅፋታለች፣ አንዴ ዞር ቤት ያታለች፣ በቃ ግራ ግብት ያለ ነገር ማለት ነው። እና በህይወታችሁ እንደዚህ አይነት ሀሳባችሁ የሚጭበረበር ልትይዙ ስትሉ የማይያዝ ልትተው ስትሉ የማይተው ነገር አይታችሁ አታውቁም? እንደዛ ነው የሆነችባት ማለት ነው የወዲት ጉዲት። በቃ የምታደርገው የምትጥለው ነገር ነው ግራ ይገባት ማለት ነው። በዚህ አጋጣሚ እንግዲህ በጣም በሚያሳዝን ነገር የዚች ሴትዮ እስራት በጣም ነው የሚያሳዝነው። ወይዘሮ ወርቄም እንግዲህ ፖሊሱ ንቅ አድርጎ መርማሪ ፖሊስ ንቅ አድርጓት እንግዲህ ያለውን ነገር ትናገሪያለሽ አትናገሪም፣ የማትናገሪ ከሆነ ልክሽን ነው የሚያሳይሽ እያለቻት ይገኛል ማለት ነው። እሱ እንግዲህ ምንድን ነው የምለው እኔ ወይዘሮ ወርቄ በፍጹም እኔ ምንም ነገር ያደረኩት ነገር የለም፣ ሄዳችሁ ልጄን ጠይቁ፣ ልጄን ወንጀለኛ ትላለች ማለት ነው። ለልጅሽ እኮ ወንጀልን ስታስተምሪ ነበረ፣ ከእሷ ጋር ሆነሽ አብረሽ ስትሰሪ ስለነበረ ስለዛ ምንድን ነው አብረሽ ወንጀል ስለምትሰሪ ስለሰራሽ በፍጹም አንቺም ቅጣት የሚያስፈልግሻል እያላት ይገኛል ማለት ነው። እሷ ግን በፍጹም እኔ ቅጣት አያስፈልገኝም፣ ሂድና ወንጀለኛዋን መፈለግ አለብክ እያለት ይገኛለች ማለት ነው። እንግዲህ ወይዘሮ ወርቄ ምንም ነገር እንዳልሰራች ወንጀለኛዋ ልጇ ብቻ እንደሆነች እያደረገች ትገኛለች ማለት ነው። ይሄ ግን ውሸትና ስህተት እንደሆነ ማንኛችንም እናውቃለን። አንደኛው የወንጀለኛዋ ተጠርጣሪም አድራጊ ፈጻሚም እሷ ነች። እንዲሁም የወዲት ጉዲት ነች አጋዥዋ እሷ ነች እንጂ የምትሰራው ዋናዋ ወይዘሮ ወርቄ ነች ቀማሚዋ ማለት ነው። እና ሁለተኛ ነገር ምንድን ነው ነበረ ፀሐይ እንግዲህ
ከእንትና ጋራ ተገናኝታለች ማለት ነው፣ ካስቻለው ጋራ። እንግዲህ በዚህ ነገር ለምን እንደሆነ አላውቅም። በነገራችን ላይ እንትና አለምዬ በፍጹም ከሱ ጋር እንድትሆኝ አልፈቅድልሽም። እነኚህ ሰዎች ውስጣቸው መርዝ ነው። እንግዲህ የወዲት ጎዲት እና የወይዘሮ ወርቅ የዘር እስከሆነ ድረስ በፍጹም ይሄ ሰው ጥሩ ሰው ነው ብለሽ እንዳታስቢ፣ ከዚህ ህይወት ብትወጪ ይሻላል እያለቻት እያስፈራራቻት ይገኛለች። ግን አለ ፀሐዬ ደግሞ በፍጹም ይሄ ሰው እኮ ውሸት ሊሆን ይችላል፣ ወይዘሮ ወርቄ እናትየዋ የዋሸችም ሊሆን ይችላል፣ የተባለው ነገር እውነት ነው ላይሆንም ይችላል፣ እኔ ግን እውነቱን ነው ነገርኩሽ እያለቻት እያወራች እያለ አስቻለው መጣን። እንግዲህ አስቻለው ከመጣ በኋላ በእናትሽ እኔ ብቻሽን ለማውራት ፈልጋለሁ ይላታል። በቀጣይ ቪዲዮ ለማንኛውም እስከመጣ ጨርቆዩልኝ።